هدانا لهذا وما كنا لنهتدي لولا أن هدانا الله وأشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله. اللهم صل وسلم عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله. በተከታታይ እያየን ያለነው የሲራ አለ من خلفاء الراشدين من خلفاء الرسول عليه محمد عليه الصلاة والسلام የዑስማንን ከነዛ ውስጥ ባለፉት ሳምንታቶች እያየን ነበረ እና የተለያዩ የዑስማንን ባህሪያቶች እያየን ነበር። ምን ያህል ነፍስያቸውን የሚገሉ ሐይ እንደሆኑ አገልጋዮቻቸውን ጭምር ባጠፉት ጥፋት ይቅርታ የሚጠይቁና በፈጸሙት ቅጣት ልክ እሳቸውም እዚሁ ምድር ላይ መቀጣትን ቂሳስ እንደሚፈልጉና አላህ ፊት በሰዎች ወንጀል መጠየቅ ከባድ እንደሆነ እንደሚያምኑ እንደማንኛውም ተራ ሰው መስጊድ ውስጥ የሚተኙ አይነት ሰው እንደሆኑ የሚተኙበት መሬት ይሄ የምንድነው የጠጠሩ የምናምኑ ያሻው ምልክቱ ሰውነታቸው ላይ የሚወጣ አይነት አቢድ በጣም አላህን ፈሪ አላህን ተገጂ ዛሂድ እንደሆኑ ያ ሁሉ ሲሆን ግን አቅም ያላቸው የገንዘብ ማጣት ሳይሆን አቅማቸውንና ንብረታቸውን ሁሉ ለአላህ في سبيل الله ለዲን የሚخدሙ አይነት ሰው ሆኖ እሳቸው ግን ለማንኛውም ተራ ህይወት የሚኖሩ አይነት ሰው እንደሆኑ አይተናል። በስተመጨረሻም أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه የሚለውን ብዙዎቹ ሰሃቦች እንደና አብዱላህ ኢብኑ ዑመር አይነቱ ይሄ የሰይድና ዑመርን የሰይድና ዑስማን እሳቸውን የሚጠቅስ ነው የሚሉ እንደነበረ እሱን እያየን ነበረ ያቆም ነው። أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربي بلاليت ساعات لاي الله رب العزة والجلال يمسجدنا سجود يادرج كتبلو يقوم يمسجد سونا يحذر الآخرة الله زند يالن يمترشيت عالم يا آخرة انقطعت يمي فرا يمي تنكك يهون سونا ويرجو رحمة ربه እንደዚሁም ደግሞ የአላህን እዝነት ምህረት ጀነትን የሚከጅል የሆነ ሰው እሱና በአላህ ላይ እንደካደው ተስፋ ቢሱ ካዲ ካፊር አይነት ሰው አንድ ናቸውን ይመሳሰላሉን ለማለት ነውና ይሄ ለሊት እየቆመ አላህን የሚያስታውስ የአላህን አያዎች እያነበቡ የሚያለቅሱ ቃኢም የሆኑ ሰዎች ነው የቁርአን አያውን ሲያነሱ ሰሃበቱ ረሱላህ ሰለላሁ ዐለይሂ ወሰለም ዑስማን ኢብኑ አፋን ናቸው ይሉ እንደነበረ አይተን ነበረ። ዑስማን በጣም ፊትናን ይፈራሉ። በሳቸው ምክንያት ወንጀሎች እንዲሰሩ ደም እንዲፈስ በፍጹም የሚፈቅዱ አይነት ሰውም እንዳልነበሩ ይታወቃል። ወደ መጨረሻ አካባቢ ህይወታቸው ፍጻሜ ሲሆን እንኳን የሌሎች ሰዎች ደም ከመፍሰስ ይልቅ የሳቸውን ህይወት መስዋዕትነት ከፍለው ይህችን ዱንያ መሰናበት እንደመረጡ ታሪክ ዘግቦታል። መከላከል እየቻሉ እሳቸው ላይ ተቃውሞ የወጡትን ሰዎች እነሱ ጋር መጋጨት ደም ማፍሰስ የአንድን ሙስሊም ደም ማፍሰስ ከባድ ወንጀል ነው ብሎ ስለሚያስቡ አንዳንድ የነቢይን ሐዲሶችም እያስታወሱ እኔ የመጀመሪያው ጀማሪ አይደለሁም እያሉ በቃ የራሳቸውን ህይወት አሳልፉ የሰጡ አይነት ሰው ነበሩና ለዚህም ነው የማንም ሰው ደም ከሚፈስ የሳቸውን ህይወት መስዋዕት አድርገው ያን እንደመጠበቅ ይመርጡ ነበር የሙስሊምን ደም። እና አንድ ጊዜ ዘይድ ኢብኑ ታቢት በዛ ይሄ ፍዋሮቹ እሳቸውን ከበው እንትን እያሏቸው ባሉበት ሰዓት ዘይድ ኢብኑ ታቢት ወደ እሳቸው ዘልቆ ገባና ያ አሚረል ሙእሚኒን አላቸው። ያ አሚረል ሙእሚኒን هؤلاء الانصار እነዚህ የመዲና ሰዎች ቢልባብ በር ላይ ቆመዋል እርሶን ያው እየተጠባበቁ ነው
يقولون إن شئت كنا أنصارا لله مرتين ለሁለተኛ ጊዜ እኛ የአላህ አንሳሮች ረዳቶች ደጋፊዎች መሆን እንችላለን እንሁን እያሉ ነው ምን ማለታቸው ነው ነብዩ መሐመድ ሰለላሁ ዐለይሂ ዐለይሂ ወደ መዲና በሚሰደዱበት ሰዓት ሰሃበቱ ረሱልላህ ከመካ ወደ መዲና በሚሰደዱበት ሰዓት ተቀበለዋቸው ደጋፊ የሆኑት የመዲና ሰዎች ናቸው እነሱም አንሳር ይባላሉ የዛን ጊዜ ለአላህ ብለን محمدን ሰለላሁ ዐለይሂ ወሰለም ሰሃቦችን እንደደገፈን እንደረዳን ሁሉ አሁንም በእርሱ ላይ የመጣን ችግር ለመመከት ራሳችንን መስዋዕት ለማድረግ ለሁለተኛ ጊዜ ተዘጋጅተናል ይያሉ ነው መልእክቱ خليفው ምን ይላሉ عثمان بن عفان رضي الله عنه فيجيبه الخليفة الرحيم أما القتال فلا ይሄ መገዳደል የሚለው ነገር በፍጹም አይሆንም ማለት አይቻልም ብለው መለሱት እና ويسيح في الصحابة الذين تجمعوا حول داره ليواجهوا الثوار بالسلاح የተወሰኑ ሰሃቦች ከሳቸው ላይ ለመከላከል ሰይፋቸውን ታጥቀው እዛ ያሉበት አካባቢ ላይ ከበው አዩአቸው እነዚህ የታጠቁት ሰሃቦች ዑስማንን ለማጥቃት የመጡትን ሰዎች ለመጋፈጥ ማለት ነውና ጮሁ ዑስማን ይሄንን ሲያዩ ان اعظمكم عن غناء رجل كف يده وسلاحه እኔ ዘንድ ከእናንተ ውስጥ ትልቅ ከፍ ያለ መልካም ሰው ማለት መሳሪያውንም በወንድሞቹ ላይ ጥቃት ከማድረስ እጁንም የሰበሰበ ሰው ነው እኔን ደስ ማሰኘት የምትፈልጉ ከሆነ ነው እኔ ዘንድ ከፍ ብላችሁ መታየት ከፈለጋችሁ በፍጹም ከእኔ ለመከላከል ብላችሁ ሰይፋችሁን መዛችሁ እንድትጋደሉ አልፈቅድም ባለሐቅ እኮ ናቸው ዑስማን ኢብኑ አፋን በወቅቱ ሐቂቃ መደረግ የነበረበት ነገር ነው እና አቡ ሁረይራ ረዲየላሁ ዐንሁ ሰይፋቸውን መዘው የዛኔ በጣም ተቆጥተው ማለት ነው አዩአቸው فيدعوه اليه ويقول له በጣም አቡ ሁረይራ ረዲየላሁ ዐንሁ የነብዩ መሐመድ ሰለላሁ ዐለይሂ ዒልምን በመሰብሰብ ብዙ ሐዲሶችን ለኡማው ያስተላለፉ ታላቅ ሰው ናቸው ይታወቃል እሳቸው ሰይፋቸውን መዘው ባዩአቸው ሰዓት ምን አሉ አያሱሩከ አን ተቅቱለ الناس جميعا وانا معهم የሰው ልጆችን በአጠቃላይ መግደል ከእነሱ ውስጥም አንዱ እኔ ሆኜ ያስደስተሃልና አሏቸው አጠቃላይ የሰው ልጆችን መግደል ከዛ ውስጥ ደግሞ እኔም አለው ይሄ ነገር እንዴት ነው ደስታ ይፈጥራል አሏቸው አቡ ሁረይራ አማ ኢነከ والله لو قتلت رجلا واحدا በአላህ ምዬ ነግራለሁ አንተ ከዚህ አንድ ሰው ከገደልክ ለከአንማ قتلت الناس جميعا ልክ የሰው ልጆችን በአጠቃላይ እንደገደልክ ነው አሏቸው አየምን ያህል ጠንቃቃ እንደሆኑ የሰው አንዳንድ ሰዎች በእስላም ውስጥ ያለን ታሪክ ካለ መረዳት አንፃር ብዙ ወሬዎችን ሲያወሩት ያለ ነገር ግን እነዚህ የነብዩ መሐመድ ሰለላሁ ዐለይሂ አሉ የሚባሉ ምርጥ የኮከብ የሆኑ ተከታዮቻቸው ናቸው የአንድን ሰው ደም ማፍሰስ አጠቃላይ ምድር ላይ ያሉ ሰዎችን ደም ማፍሰስ ነው ብለው ያምናሉ በተለይ ደግሞ በግፍና በበደል ከሆነ ኢዘን ከዚህ ምን እንረዳው እግረ መንገድ ሙስሊም የሆነ ሰው ተነስቶ ዝም ብሎ የሰው ልጅ እንደማያፈስ አንዳንድ የሀገራችንም ላይ በፖለቲካው ጣጣ በምንም ተሰማላችሁ አይደል ልክ የሆኑ ጥፋቶች የተፈጸሙ ሙስሊሙ እንዳደረገው እግረ መንገድ ያው ልክ እንዳልሆነ ለመግለጽ ሙስሊም የሆነ ሰው እንደዛ ያደርጋል ሁሉም የራሱ ድብቅ የሆነ አጀንዳ አላማ ስላለው ሙስሊሙ መጠቀም ያደርጋልና ሙስሊሙ ልክ የሚገርመው ተገዳይም ሟችም እሱ ይሆንና ተከሳሽም ራሱ ይሆናል ላኪን በጊዜ ሂደት እውነታዎች ይወጣሉ ነገር ግን በግልጽ አንገታችንን ቀና አድርገን የምንናገረው ነገር እንዲህ አይነት ግፍና በደል ሙስሊም የሆነ ሰው አይፈጽምም የማይፈጽመው ከፍራቻ ከመናቋ አይደለም እምነቱ ስለማይፈቅድለት ነው አላህ ስለማያዘው ነው ነብዩ መሐመድ አርአያ አድርጎ የያዛቸው ታላቁ ነብይ ይሄን ነገር ስለማይፈቅዱ ስለማያደርጉም ጭምር ነው ግልጽ ነው طيب እና ከሳቸው ሌላ
በጣም ብዙ ወጣቶች ከነሱ ውስጥ የሰይድና አሊ ልጆች አልሐሰን ወልሁሰይን አብዱላህ ኢብኑ ዑመር አብዱላህ ኢብኑ ዙበይር እነዚህ ትላልቅ ሱሐቦች በእነዚህ መሪነት ልክ እሳቸውን ዑስማንን ለመጠበቅ መሳሪያቸውን መዘው ሰይፋቸውን ታጥቀው ወጡ። ያው መዘዋል ሰይፎቻቸውንና ዑመር ዑስማን ይሄንን ሲያዩ ልባቸው በቃ በጭንቀት ተወጠረ። በጭንቀት ሊፈነዳ ሆነ ማለት አይፈልጉትም ይሄንን ነገር። አሁን በእሳቸው ምክንያት ደም መፋሰስ ሊመጣ ነው ማለት ነው። እነዛ ሰዎች በዑስማን ላይ ድንበር አልፈው ነው የሚመጡት። ነገር ግን ዑስማን ነገሩ በሰላም እንዲያልቅ ይፈልጋሉ። ካልሆነ ግን የማንም ሰው ደም በእሳቸው ምክንያት እንዲፈስ አይፈልጉም። የዛ ዋጋ የሚከፍሉት እሳቸው ከሆኑ ግን ይቀበላሉ እና አዩ من قالوا ويتوسل إليهم قائلا أناشدكم الله وأسألكم به بالله أملال بالله مية بالله ألمناتشوهالو بالله سم اتأيكاتشوهالوهن ألا تراق بسبب حجمة دم عندك أنتات عندك أبتا دم بأني مكنيات أندايفس بالله سميزاتشوهالو ببسهم ألم أقول لكم إنه أواب الرحيم وإن لرحمة جامعة እና ምን ያህል ዑስማን ኢብኑ አፋን አዛኝም እንደሆኑ ከዚህ የምናየው ባለፈው እንዳየነው ኻዲሞቻቸው ተኝተው ከእንቅልፋቸው ቀስቅሰው እንኳን በስተርጅና እድሜያቸው 80ዎች ውስጥ ገብተው ደጋፊ በሚያስፈልጋቸው ሰዓት እንኳን ቀስቅሰው ውሃ እንዲያቀርቡላቸው እንኳን የሚጠይቁ አይነት ሰው አልነበሩ። በቃ በሰላም መተኛት አለባቸው ብለው እንደዚሁም በእሳቸው ምክንያት ምንም ብቻ ከእሳቸው ጋር ተያይዞ ምንም አይነት መስዋዕትነት ሰላማዊ የሆነ መስዋዕትነት ሌላውም እንዲከፈል አይፈልጉም። لقد كان عثمان رضي الله عنه أحد القلائل الذين يدفعون حياتهم ثمنا لفضائلهم العالية እንዲህ በጣም ትንሽ ሰዎች ናቸው። ትንሽ ሰዎች ከፍላን ለልቅና ለክብራቸው ህይወታቸውን መስዋዕት የሚያደርጉ ትንሽ ሰዎች በታሪክ ይገኛሉ። ከነሱ ውስጥ አንዱ ዑስማን ኢብኑ አፋን ናቸው። በጣም ትንሾች ናቸው እንዲህ አይነት ሰዎች ህይወታቸውን መስዋዕትነት ከፍለው ክብራቸውን ጠብቀው ከፍ ብለው ዱንያን የሚሰናበቱ እና እንዲህ አይነት በጣም አዛኝ የሆኑ ሰው ነበሩ። طيب عثمان بن عفان ولقد كان من الطبيعي لرجل وسعت رحمته الناس جميعا أن تغطي رحمته ለሰው ልጆች በጣም ከዚህ በፊት እንዳየነው ቸር ናቸው። ያላቸውን ገንዘብ በጣም ይሰጣሉ። ለዘመዶቻቸውም ጭምር እንዲሁ ነበሩ። እንደ ዘመኑ ሰው ለቤት ቀጋ ይባላል፣ ለውጭ አልጋ የሚባል ነገር አለ እኮ። ብዙ ጊዜ ሰዎች አብዛኞቻችን ውጭ ላይ ስንታይ በጣም መልካም ሰዎች ነን፣ እንጋብዛለን፣ ጥርሳችን እየሳቀ ውስጣችን እያረረም ቢሆን ቸር ለመምሰል እንሞክራለን። ወደ ቤቶቻችን ወደ ሚስቶቻችን ወደ ልጆቻችን ስንመጣ ግን ሚስቲክ ነን። ሚስቲክ ጨብጦ የማይፈታ ማለት ነው። ተቃንጫጫ እንደዛ አይደለም። መልካም ሰው ውጭ ላሉትም ሰዎች መልካም ነው፣ ለዘመዶቹም መልካም ነው። አስመሳይ አይሆንም። ዑስማን ኢብኑ አፋን ለሁሉም ቸር ነበሩ። ለዘመዶቻቸው በጣም ዝምድናቸውን የሚቀጥሉ መልካም የሚሰሩ ሰው ነበሩና زمدنا بطعم بمكتل يتاوق لازم نو وحسبنا في ذلك قول الإمام علي رضي الله عنه أوصلنا الرحيم عثمان كأن يوز زمدنا بمكتل أنكروا عثمان ناتشوالو علي بن أبي طالب أنها لا في النتاجونم سيشكمو يا خلافة ونميمن بميقر مونيتا يزمدنا حقاتشونم يميوتو سونبرو قلنا إن عبد الله بن عمر رضي الله عنهما كان يتلو قول الله تعالى. عبد الله بن عمر رضي الله عنهما أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربي يملون سيكارو عثمان ناتشو يلو نبر حقيقة قائم الليل نبر ولا مالتنا وهي شهادة حق تتعلق في ضوئها بل بقى بعبادات شوم በሁሉ ነገራቸው ላይ ዑስማን እንደዚህ አይነት
ሐቂቃ የተመሰከረላቸው ትክክለኛ ነበር ማለት ነው በህይወታቸው ሁሉ منذ عرف الله እስልምናን ተቀብለው ወደ አላህ መንገድ ከገቡ በኋላ الى ان لقيه شهيدا مجيدا شهيد ሆነው ይህችን ምድር ተሰናብተው እስኪሄዱ ድረስ ዑስማን እንደዛ ነበሩ فلقد كان رضي الله عنه يحذر الاخره ويرجو رحمه ربه አኺራን በጣም የሚፈሩ የሚጠነቀቁ የአላህን እዝነት ደግሞ የሚከጅሉ አይነት ሰው ነበሩ ኢዳን እንደዛ ነው ሙእሚን መሆን ያለበት ይሄ እንትና ያስፈልግም በቃ እርግጠኛ ሆኖ ጀነትን እንደሚወርስ ሆኖ ራሱን በቃ አደላድሎ መቀመጥ የለበትም ለዛም በዚህ ዘመን ያለን ሰዎች ነገሮቻችን ሁሉ በሹብሃት ቢያንስ ሐራም ባንገባ በሹብሃት አጠቃላይ ህይወታችን በሙሉ የተከበብን የሆኑ ሰዎች አላህ ዘንድ እርግጠኛ ሆነን መቀመጥ ተገቢ አይደለም እና ዑስማን እንደዚህ ሙስሊም የሆነ ሰው ምን ይሆናል አኺራን ይፈራል ወቁፍ በይነ ይደይላ እንደው ምን ሊያጋጥመኝ ይችላል እንደው አላህ ዘንድ እንደው በስራዬ አንፃር እንደው በሚል ይፈራል ለምን የአላህ ቅጣት እንደማንኛውም ተራ ቅጣት ስላልሆነ አሳማሚም ስለሆነ ከእንደገና ደግሞ ኢንሻአላህ በእዝነቱ የሱ መንገድ ላይ ቀጥ ብዬ እየተጓዝኩ ያ ረቢ እንደኔ ሳይሆን እንዳንተ ትምረኛለህ ብሎ ደግሞ ተስፋ ያደርጋል بين الخوف والرجاء ይሆናል ማለት ነው እና አኺራን የሚፈራ ሰው ነበሩ ማለት ይሄ ደግሞ አኺራን የሚፈሩ አይነት ሰው መሆናቸው በህይወታቸው ላይ ሁሉ ይታይ ነበር የተበደያኒ في حياته كلها وفي تصرفاته جميعها በአጠቃላይ በእንቅስቃሴያቸው ሁሉ እነዛ መጨረሻ ላይ እኮ እንደዛ ህይወታቸውን ሊወስዱ የመጡ ሰዎች ዘንድ ተረጋግተው ስታያቸው ዑስማን ያንን ነገር በግልጽ የሚያሳይ ነበር ولقد كان يحمل اشفاق من الاخره عظيما اخران ሲፈሩ በጣም ከፍ ባለ ሁኔታ ነበር አኺራን ሲፈሩ በጣም ከፍ ያለ ሁኔታ አኺራን መፍራት ይገባቸዋል ኦር ይገባና አኺራን መፍራት ማለት يوم يقوم الناس لرب العالمين ማለት ነው وجاء ربك والملك صفا صفا وجاء يومئذ بجهنم የሚባለው አንዳንዴ እንነጋገራለን አይደል ግን የለንበትምና ራሴን እታዘባለሁ ሐቂቃ እኛ እምናነበው የኛ አምሳያ የሆኑ ሱሐበቱ ረሱልላህ ከዛም በኋላ ጥሩ የተዋሉ ሰዎችን ሁኔታና አቋም አይተን የኛን ስናይ ፍጹም የተለያየ ነው አንዳንዴ ማመናችን ራሱ ያጠራጥረኛል ለምንድን ነው ታዲያ የኛ ህይወት ባህሪ መለወጥ የማይችለው ነው አኺራ መፍራት ከኢማን ነው ጀግንነት ነው نراه في خطبه التي كان يخاطب المسلمين بها ايه دمو عثمان بن عفان مسلموችን ሰብስበው ኹጥባ በሚያደርጉበት ሰዓት ከንግግራቸው አኺራን እንዴት እንደሚፈሩ ሁሉ ብዙ ጊዜ ይገለጽ ነበር አንዳንዴ ምን ይላሉ አዩሃ الناس እናንተ ሰዎች ሆይ ኢተቁላህ አላህን ፍሩ አላህን ተጠንቀቁ فإن تقوى الله غنى አላህን መፍራት ትልቅ ሀብት ነው ትልቅ ድል ነው ስኬት ነው وإن أكيس الناس من دان ከሰዎች ብልጥ ማለት ብልህ ሰው ማለት ነፍሱን የሚቆጣጠርና وعامل لما بعد الموت والنبي كما كان يقول ከሞት በኋላ ላለው ህይወቱ የሚሰራ የሚያሳስበው ሰው ነው واكتسب من نور الله نور القلب የአላህን ኑር እዚህ ምድር ላይ ሆኖ ሰብስቦ ለቀብር ውስጥ ኑር እንዲሆኑ የሚሰራ ሰው ነው ለምን ቀብር ጨለማ ነው የሰው ልጆች ስራ ከሌላቸው የራሱ ድቅድቅ ጨለማ ቅጣት ነው ስለዚህ ቀብርህ ላይ ኑር እንዲሆን እዚህ ዱንያ ላይ እያለ ከአላህ ኑርን መሰብሰብ መስራትና መያዝ አለብህ ማጠራቀም ማለት ነው እንዲህ ይሉ ነበር واكتسب من نور الله نورا كالله نور يمسبسب يهونه لمچه لقبره يلو نبر وليخشى عبد ان يحشره الله اعمى وقد كان بصيرا باريو الله رب العزه والجلال نجي يوم القيامه كقبره ሲቀሰቅሰው እውር ሆኖ እንዳይቀሰቅሰው ሊጠነቀቅ ይገባል ሊፈራ ይገባል
وقد كان بصيرا دنيا ላይ ያለ አይናማ የሆነ ሰው አይናማ ነበር لك القرآن لا يميل النبي ومن أعرض عن ذكري فإن له معيشة ضنكا ونحشره يوم القيامة أعمى أول هنا مكسكس የሚባለው ነገር ስላለ ሙእሚን የሆነ ሰው ነገ አላህ ረቡል ዒዘቲ ወልጀላል ሲቀሰቀሰው እውር ሆኖ እንዳይቀሰቀስ ሊፈራ ይገባል። አየህ መፍራት ጥሩ ነው። አንዳንድ ሰዎች እንዲህ አይነት ነገር መስማት አይፈልጉም። ሁሌ ስለ ጀነት አኪድ ሙእሚን የሆነ ሰው የአላህ ረሕመት አለ፣ ጀነት አለ፣ ሑረል ዒን አለ፣ ከውተር ነቢ ወንዝ አለ አላህን ማየት አለ፣ ጀነት ማየት ሁሉ ነገር አለ። ላኪን በተቃራኒውም ደግሞ ምን አለ? ቅጣት አለ፣ ጀሃነም አለ፣ ሲራጥ መውደቅ አለ። ሁለቱንም ስናቅ ጠንቃቃዎች ለመሆን ጥረት እናደርጋለን። ለዛ ነው ጥንቃቄ ሁሌም ጥሩ ነው። አኺራን መፍራት ማለት ዝም ብለህ ዱንያ ላይ ተጨንቀህ ምናምን ኑር አይደለም። በመሰረቱ አላህን የሚፈሩ ሰዎች ዱንያ ላይ የሚጠነቀቁ ሰዎች ደስ ያለ ህይወት፣ ደስተኛ ህይወት ነው የሚኖሩት። በቃ ባገኙትም ደስተኛ ናቸው፣ ቢያጡትም ነገር አይመስላቸውም። አላህን አኺራን መፍራት ማለት መጠንቀቅ እኮ ማለት ነው። ወደ ሐራም በቃ ንጹህ ሰው መሆን ማለት እኮ ነው። ሰዎችን አለመበደል ማለት እኮ ነው። ግልጽ ነው። የመሳሰሉ ነገሮችን ማድረግ ነው እንጂ ዝም ብሎ የተጨናነቀ ህይወት መኖር አይደለም። طيب وفي خطبة أخرى يقول إن الله أعطاكم الدنيا لتطلبوا بها الآخرة. الله دنيا يسطاچو آخران لتجزبتنا هو يلعب آخران حقيقة منه ሰዎች በዱንያ ላይ ኑረው ነው በሚሰሩት ስራ አኺራን የሚያገኙት አይደል? ጀነት ላይ ከፍ ያለ ደረጃ የሚያገኙት። ኢዘን ገንዘብም ካለ ጤናም ካለ ስልጣንም ካለ አላህ ባደላደለልህ ነገር ብልህ ከሆንክ ምን ማድረግ ነው ያለብህ? አኺራን መግዛት። ኢዘን ዱንያን አላህ ለእናንተ የሰጣችሁ አኺራን ልትሸምቱበት ነው። ወለም ዩዕጢኩሙሃ ሊተርከኑ ኢለይሃ እሷኑ ተደግፋችሁ ተንተርሳችሁ በቃ ዘላለማዊ ኗሪ እንደሆነ ተመቻችታችሁ እንድትቀመጡባት አይደለም። ሐቂቃ እኮ አሁን ብንለው ባንለው ምንም ሞት የሌለበት ሰው ዘላለማዊ ህይወትን እንደሚኖር ሰው ተመቻችተ ብትቀመጥ ይሆናል እንዴ? አይሆንም። ያው እድሜ ይረዝም ያጥር ይሆናል። እንደዛ አይነት ሰዎች አትሆኑ። በቃ ዱንያ ላይ በፍጹም ሊሰናበት የማይችል ሰው፣ ጀነት የተመሰከረለት አይነት ሰው፣ ጀነቱ በዱንያ ላይ የሆነለት አይነት ሰው ይመስል በጣም ተመችተ ተደግፈ ተደላድለ እርግጠኛ ሆነ አትቀመጥ ዱንያ ላይ። فآمنوا مكر الله فلا يأمن مكر الله إلا القوم نكال لما علتنا إن الدنيا تفنى دنيا تفنات حقيقة تفنات وإن الآخرة تبقى يمجر شايتو عالم جن هلم زل على ماوينات فآثروا على ما يبقى على ما يفنى سلازي كم يتفاو عالم زل على ما يهونون هيوت مرض يا مانو آخرة هي دار بقى ما يجمكو بقى الله جنة يوفقك ጀነት ገብተህ እኮ ደግሞ አቦት መች ነበር ዋው ደስ ይላል ብቻ አንዱ ከዚች መውጣት ባይኖር እንዳትል ኻሊዲነ ፊሃ እኮ ነው። የጀነት ሰዎችም እዛው ኹሉድ ይባላሉ፣ የጀሃነም ሰዎች እዛው ኹሉድ ናቸው። በቃ ዘላለም ዝንተ ዓለም ማለት ነው። ኢዘን ዘላለማዊ የሆነውን ህይወት በጠፊያ ህይወት መርጣችሁ ያዙ አሉ። إن الدنيا منقطعة برقتم دنيا تقارط عليك والمصير إلى الله وحده يسول جوش مجرشا قام يونو قوزواتشو يديتنو ودا بيتشنيو الله رب العزة والجلال نو أنا نجزي عثمان بتام سونتاتشو ينكد روحاتشو ترتجب عندنا دي قرآن آية وچن بميكروبات ساعات سونتاتشو ينكدكت نبرة عيناتهم بتأم يعني بانبرة وعندما يتخيل نفسه وقد عندنا إساتشون إيه عند تفكر مالتنا
ህይወታቸውን ከቀብር ውስጥ ወጥተው ሞተው ከሞቱ በኋላ ከቀብር ወጥተው ወደ አላህ ረቡል ዒዘቲ ወልጀላል ለሂሳብ የሚሄድ ሰው መሆናቸውን ዝም ብሎ አንዳንዴ እንዲህ አይነት ጥሩ አስተሳሰብ በመሰረቱ ጥሩ ነው ማለት ይሄ ተፈኩር ማድረግ ሙእሚን የሆነ ሰው ተፈኩር በጣም ይጠቅማል ይላሉ። ተፈኩር ማለት ማስተንተን ቁጭ ብለህ ምንድነው የምታረገው ምንድነው የምትሰራው ወዴት ነው የምትሄደው ከየት ነው የመጣሁት የሚለውን ነገር ማስተንተን እንደዚህ ነገሮች ወደ አላህ ሞድ የበለጠ ያቀርባሉ አላህን በደንብ እንድታቅ ያደርጉሃልና ቁጭ ብለህ ማሰብ ህይወትን ትኖራለህ ኦኬ ሐቂቃ ደግሞ ማሰብ ይቻላል ሞክሩት ዝም ብለህ እያሰብክ እየኖርክ ልጆች ወለድክ ዱንያ ጥሩ ተደላደልክ እንደምናስበው ሚስት አግብተህ ካላገባ አግብተህም ልጆች ወልደህ ከወለድክም ደስ የሚል ህይወት ቤቶች ምናምን የራስ የምትንቀሳቀስበት መኪና የተደላደለ ህይወት አስበው ሁሉንም ከዛስ ትሄዳለህ ሰዎች ይንከባከበዋል የልጅ ልጅ ታያለህ አያት ትሆናለህ ቀድመ አያት ትሆናለህ ጥሩ ይሳካል ችግር የለም 100 አመት ታልፋለህ 150 ትሆናለህ ይሁን እኛን መቀኛ ከዛ ጥሩ ተደላድለን ደስ የሚል ህይወት መጨረሻ ወደ አፈር ትመለሳለህ ያንን ማሰብ ማለት ነው ከዛስ ቀብርን ዝም ብለህ ብቻህን አስበው የልጅ ልጆች ሀብት ንብረት አልጋ ምናምን አለመኖር እዛ አፈር ላይ በብቸኝነት ማንም ከጎን የለም እዛ መለኮች መጥተው ሲጠይቁ ማን ረበኩም አለይኩም ነብዩ ይያሉ ሲጠይቁ ሲያፋጥጡ ማታክ ሆነ ደግሞ አስበው ከዛስ ትነሳለህ ከዛ የማይቁምና ከዛ ከቀብር ደግሞ ተከፍቶ ሲወጣ ሰው ሁሉ ልክ ወደ ሆነ ካንንም ይفيدون الى እንትን የሚል ቁርአን ልክ የሆነ ነገር በርቀት የተተከለ ነገር ወደ ሆነ ነገር ላይ የሚሮጥ ይመስላል ተስቶ ወደዛ ይመሩ በቃ ይሁን በጭንቀት እኮ ነው ያንንም ታስባለህ ከዛ ሰዎች አላህ ዘንድ ሂሳብ ይቆማሉ ዑስማን ኢብኑ አፋን እንዲህ አይነት ነገሮችን ካንንም ይላሉ ስብዩ يفيدون እንደምን እንዲህ ያስቡና ያለቅሱ ነበር አሉ ከዛ ምን ይላሉ ولقد روي عنه قوله لو اني بين الجنه والنار الله انين بجنتنا باسات مكاكل ادرغوي لا ادري الى ايتهما يؤمر بي ወደየትኛው መንገድ ወደየትኛው እንደምጓዝ አልተወሰነም እኔም አላውቅም ነገር ግን አላህ በጀነትና በጀሃነም መካከል አድርጎኛል አሉ ነገር ግን በራሴ ማድረግ ቢቻለኝና ብመኝና ምኞቴ ቢሳካልኝ ለተመነይቱ አን አሲረ ረማደን قبل ان اعلم الى ايتهما اصير ወየጀነትነ ወየጀሃነምነ መባሌን ሳልሰማ አመድ ሁኝ ብቀር እመርጣለሁኝ አሉ ይሄን የሚሉትን ሰው አውቃቸዋል ዑስማን ኢብኑ አፋን ናቸው الذي شهد له النبي صلى الله عليه وسلم بالجنة جنة تقبل تمام السو سنت الناس انت ገንዘባቸውን ሲሰጡ ما ضر عثمان ما ضر عثمان ما فعل بعد اليوم ከዚህ በኋላ ምንም ነገር ብትሰራ አይጎዳህም የተባሉት ሰው ከዚህ በኋላ ምንም ወንጀል እኮ ብትሰራ ምንም ጥፋት ቢኖር በዑስማን አንተ አይጎዳህም የተባሉት ሰው ነገር ግን አይተማመኑ ሙእሚን የሆነ ሰው ሐቂቃ ጀነት ውስጥ ገብቶ አላህ ፈቅዶለት እዛ ገብቶ ሲል እርግጠኛ ሲሆን ነው በቃ የሚረጋጋው እና ሹፍ በጀነትና በጀሃነም መሃል ሁኜ ውሳኔ ተመኝ በባልና በመኝ አመድ መሆንን ነበር የምመኘው ከባድ ስለሆነ ورجل يحضر الاخره كل هذا الحذر ይሄን ያህል ይተነቀቁ ነበር አኺራ ያው ደግሞ ወደ አኺራ የሚያስገኘው لا يخطئ السبل المفضيه ወደዛ የሚወስድን መንገድ ደግሞ እኮ አይሱቱም ቀጥ ብለው እየተጓዙ ነው ثم هو لا يخطئ افضل هذه السبل واسمعها ذلكم هو الجهاد እንደዚሁም ደግሞ ገንዘባቸውን እንደሚሰጡ ቃኒት ሌሊት እንደሚሰግዱ ቀን እንደሚጾሙት ሰውም ብቻ አይደሉም ጂሃድ في سبيل الله ላይ ደግሞ በጣም ይታወቃሉ ባለፈውም እንዳየን ገንዘባቸውን ይሰጣሉ ለጂሃድ እና
عنده ባህሪያቸውም ነው وهنا كما في بقية شمائله وفضائله لا نجد في عثمان عابد الصومعة የሆነች ዳስ ውስጥ ቁጭ ብለው አላህን ብቻ የሚገዙ ከዛ የማይወጡ አይነት ሰው አይደሉም። ብዙ ጊዜ እኛ እኮ ነቢን እንደዛ ነው የምናስባቸው አይደል? ሰለላሁ ዐለይሂ ወአሊሂ ወሰለም በቃ ነብዩ መሐመድ ሲባል ሰሃቦቹ ሲባል የሆነች ኸልዋ ውስጥ ቁጭ ብለው ቁርአናቸውን ብቻ ይዘው በቃ ቁርአናቸውን እየቀሩ የጾሙ ያሐይ በቃ ሌላ ነገር የሚሰሩ አይመስልም። ላ እንደዛ አይደለም። ዑባድ ናቸው። እዛው ሲገቡ አላህን መገዛት ባላቸው ቦታ ላይ በሚገባው ቦታ ላይ ከማንም የተሻለ ዘሊል ሆነው ራሳቸውን ዝቅ አድርገው አላህን የሚገዙ ውጭ ወጥተው ደግሞ في ميادين الجهاد ላይ ምን ላይ ደግሞ ከኢስላም ሲከላከሉ ደግሞ አንበሳ ነብር ሆነው የሚጓዙ እንደዛ አይነት ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች እና በዚህም ላይ በጣም ይታወቃሉ። عابدا يملون الحياة سعيا وجدا وبذلا واستبسالا. لقد كان عثمان من نبر بحيائه وبتركيبة النفس يكره رؤية الدم المسفوح. كبحرياتشو የፈሰሰ ደም ማየት የሚወዱ አይነት ሰው አይደለም። አንዳንድ ሰው እኮ ደም ማየት አይወድም እኮ ሰውም ተደባድቦ ደም ሲፈስ እኮ ጭንቅላቱ ላይ መሬት ካየ እኮ ራሱ ፌንት የሚሰራ ብዙ ሰው እኮ አለ። ደም ሲያይ እዚህ ሀገርማ በጣም ነው ያየሁት። ህፃናቶቹ ደም ካዩ እንዴት እንደሚሆኑ ትንሽ ነገር ስትቆርጠው ከአንዱ ቃመት القيامة እኛ እዛ ድንጋይ ላይ አፈር ደም እየበላ እየተከሰከሰ ስለምናደር ደም እየላስ ነው ምናምን አፈር አርገህበት ሐኪም ማያስፈልግህም እኮ ካልደማ ነው ደምህ የሚፈራው። እዚህ ተቃራኒ ነው በጣም። አንዳንድ ሰው ግን ጠቢዓው ነው እንደዛ ጠቢዓው ደም ይፈራል። ዑስማን እንደዛ ነበር። لكن حين هبت قوى الوثنية والشرك لتطفئ نور الله وأمر الله رسوله ومن معه أن يأخذوا سلاحهم بإيمانهم وأن يبيعوا لله أنفسهم وأرواحهم ألقى عثمان بنفسه في العماط الرهيب وأخذ مكانه في الصفوف المرصوصة على عرض الغزوات والمعارك. انقل يستاجو دم بفرو بايودو نبي محمد صلوات الله وسلامه عليه يشرك طاوت أملاكي وهايل مشرك قريش مكة يا الله النور لما طفات سينك أساكسو مكانم لك وهيدو مدينة درس ياساددواتشو انقل دفاع عن النفس ከራስ ላይ ከኢስላም ላይ መከላከል ስላለባቸው አላህ መልእክተኛውን ፈቀደላቸው። በኢማናቸው መሳሪያቸውን አንስተው እንዲጋፈጡ ለአላህ ረቡል ዒዘት ወልጀላል ነፍሶቻቸውን ሩሃቸውን እንዲሸጡ አላህ ስጡኝ ብሎ ትእዛዝ ሲያወርድ እሱም ዑስማን ኢብኑ አፋን በቃ ሱሐቦቹ ሲነሱ ከነዚህ ውስጥ አንዱ ነበሩና تنقساقسوا. لكن لم يشهد غزوة بدر. يبدر زمچا غزي عثمان بن عفان التساتفهم. لمن؟ لأن زوجته السيدة رقية بنت الرسول صلى الله عليه وسلم كانت مريضة مرض الموت. يا دنيا تسنابتوا بت همم لا ينبروا رقية مالت يا نبي محمد صلى الله عليه وسلم لجاتشو مالت سنو يساتشو على بيتنا عثمان تامو باتشو نمبر بعيلين ان النبي امره صلى الله عليه وسلم ان يبقى بجوارها ويسعى እሳቸው ጋር ቁጭ ብለው ሌሊቱንም ቀኑንም እንዲያስታምሙ አዘዟቸው። ዑስማንም መርሐባ ብለው የነቢን ትእዛዝ ተቀበሉ። امتثلوا وعطاء. የዛኔ የበድርን ድል አድርገው ብስራቱ ወደ መዲና በሚመጣበት ሰዓት የዛን ጊዜ ሩቀያም ወደ አላህ ረቡል ዒዘት ወልጀላል ዱንያን ተሰናብተው ወደ አኺራ ሄዱ። የበድር ድል በስራቱ ወደ መዲና በሚመጣበት ሰዓት እና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የዛን ጊዜ ድል አድርገው ይሄ ገናኢሙን ሀብቱን በሚያከፋፍሉበት ሰዓት ለሙቃቲሎቹ ዑስማን ኢብኑ አፋንም በችግር ምክንያት ስለሆነ የቀሩት ልክ እንደ አንድ ተሳታፊ አድርገው እዛ እንዳለ ሐዲረን ሙቃቲለን አድርገው ለሳቸውም ድርሻቸውን አስተላለፉላቸው። የኡሁድ ዘመቻ ጊዜ ዑስማን በጣም ከሚጋደሉት ውስጥ ነበሩ። የበድር አለፈና የኡሁድ ዘመቻ ጊዜ ولكن عندما باغت جيش الشرك المسلمين من جديد واخذهم على غره شتتت صفوفهم وبعض ايه የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጀበል الرماة ላይ
ይሄን ቦታ እንዳትለቁ ብለው ትዕዛዝ ሰጠው። እንደው ብናሸንፍ እንኳን እንደው ተሸንፈንም ደግሞ በራሪ ይሄ አዋፋት መጣው ስጋችን እየበጣጠሱ ሲበሉ ብታዩ እንኳን ይሄንን ቦታ እንዳትለቁ ብለው ትዕዛዝ ሰጠው። ነገር ግን አሸንፈው የመካ ቁረይሾቹ መፈርጠት ሲጀምሩ እዛ ላይ ያሉ ሰዎች ያው የነቢን ትዕዛዝ ጥሰው ወጡ። አሚራቸው ከዚህ ላይ አትልቀቁ አላቸው። የተወሰኑ ሰዎች ነው በቃ ጦርነቱ ዘመቻው አበቃ፣ ምን እናደርጋለን? ያው ቁረይሾቹ እየለቀቁ ንብረታቸውን እየጣሉ እየሄዱና ስለዚህ እየተከተልን ንብረታቸውን እንቀማሉ። ኖ ሙሐመድ አላዘዙም። አይ ሄዱ። ኻሊድ ኢብኑ ወሊድ በወቅቱ አልሰለሙም ነበርና ከዛ በኋላ እችን ቻንስ ይጠብቅ ሰንበ ከጀርባ መጥቶ ያው ቁርአን ላይ በጣም በብዙ አላህ መወቀስ ያለባቸውንም ሰዎች የወቀሰበት በጣም ስለዚህ ዘመቻ ብዙ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትዕዛዝ መጣስ ምን ያህል አደጋ እንደሚመጣም የገለጸበት ክስተት ተከሰተና ከፍተኛ የሆነ ጦርነቱ ከድል በኋላ ኻሊድ ኢብኑ ወሊድ ከጀርባ መጥቶ ሲያጠቃ ይሸሽ የነበረውም ተመለሰ። ጦርነቱ አባትና ልጅ መገዳደል ደረጃ እስኪደርሱ በቃ ዝብርቅርቁ የወጣ በሆነበት ሰዓት በዚህ መሃል ሙሐመድን ቀድማት የሚል ድምጽ ተሰምቶ ነበር። ሙሐመድ ሞቱ የሚባል የተወሰኑ ሰዎች እንደ እዚሁ ሙሐመድ በሞቱበት እንሞታለን አንመለስም አሉ። የተወሰኑት በቃ ሙሐመድ ከሞቱ ብለው መሳሪያቸውን ጥለው ተመለሱ። ፍራቻ ሳይሆን ከነቢ ህልፈት በኋላ ምንድነው የምናደርገው በሚል يرفعهم الذهول للجبل በፍራቻ በምናምን ሳይሆን በቃ አንደኛ ፉጅአ ነው፣ በጣም ያልታሰበ ክስተት ነው እና ይዛኔ ዑስማንም ወደ መዲና ያን ጦር ሜዳውን ለቀው ትለው ከተመለሱት ውስጥ ነበሩ። ነገር ግን አላህ فقدر الله عذرهم وقبل اعتذارهم ونزل الوحي بشأنهم ويقول ولقد عفى الله عنهم الله رب العزة والجلال በዛ ሰዓት የተከሰተውን ክስተት የሚያቀው ጌታ እነዛ ሰዎች ያደረጉትን ምክንያቶቻቸው ምናምን ተቀበላቸውና ወህይም አወረደላቸው። እኔ ለዚህ ክስተት ይቅር ብያችኋለሁ እኛለ ወለቀድ عفى الله عنهم። ነገር ግን ሁሌም ይሄ ዑስማን የነቢን ትዕዛዝ ከጣሱት አይደለም ከጣሱት ውስጥ አይደለም ለማንኛውም እና የነቢን ትዕዛዝ ግን መخለፍ መጣስ ምን ያህል አደጋ እንዳለው ይዛን ታይቷል። ከዛ በኋላ በማንኛውም ነቢ መሐመድ ሰለላሁ ዐለይሂ ወሰለም በእስላም መንገድ ላይ ያደረጉትን ዘመቻዎች ሁሉ ዑስማን ኢብኑ አፋን አብረው ተሳትፈዋል። የኸይበር ድረስ በኸይበር ዘመቻ በፈትሑ መካ፣ ጣኢፍ፣ ሐዋዚን፣ ተቡክ የሱልህ ሁደይቢያ ጊዜ አብረዋቸው ከተጓዙት ውስጥ ነበሩ። እንደውም የሁደይቢያ ጊዜ ከፍተኛ የሆነ ታሪክ አላቸው። ዑስማን ኢብኑ አፋን ራሳቸውን ለነቢ መሐመድ ሰለላሁ ዐለይሂ ወሰለም ትዕዛዝ ሲሉ ራሳቸውን አደጋ ላይ የጣሉበት ክስተትን ተከስቷል። እንዴት ነው ካል በስድስተኛው ዓመት ሂጅሪያ ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ትዕዛዝ ሰጧቸው ወደ መካ ዑምራ እናደርጋለን ብለው أمره وخرج بأصحابه حين عزم رسول الله صلى الله عليه وسلم أمره وخرج بأصحابه إلى مكة ليزور البيت الحرام حتى إذا كذا هيدو بمن قال لا يهدو باللبت ساعات ولذي أصلا بمبالا كبابي لا يسيدرسو ما عرف يا أبو طالب جزاك كبابي قريشوج يا نبي محمد صلى الله عليه وسلم كمدينة موتاتنا ወደ መካ እየመጡ መሆኑን አወቁና ጦራቸውን የጦር ልብሳቸውን ለብሰው ወጡ። ወነቢ መሐመድ ሰለላሁ ዐለይሂ ወሰለም የወጡት ለምን ነበር? ለእንትን አይደለም፣ ለግድያ አይደለም። እነሱ ግን መለሷቸው፣ ወጡ የጦር ልብሳቸውን ለብሰውና ታሪኩ ብዙ ነው ያው ይታወቃል። ነቢ ግን የመካ ሰዎች ለጦርነት መውጣታቸውን ቢያቁም ሄዱ። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሁደይቢያ ወደ ሁደይቢያ መግቢያት የሚያችል መንደርደሪያ ቦታ ላይ ሲደርሱ እቺ ደግሞ መሻሪፍ በመካ ጫፍ አካባቢ ዳርቻ አካባቢ ያለ ቦታ ነውና ነቢ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ይዘው እዚያ አረፉ እና ቁረይሾች በተከታታይ መልእክተኞቻቸውን ልኡኮቻቸውን ወደ ነቢ መሐመድ ሰለላሁ ዐለይሂ ወሰለም
ይልካሉ። ተመለስ ነው ዋናው መልእክቱ። ይሄን ወደ መካ ገባለሁ የምትለውን ነገር አታስበው ተመለስ እያሉ በማስፈራራት ነው። እና ሁሉም ግን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚመጡ ልኡካኖች በሙሉ ተመልሰው ይሄዳሉ። በመጡበት ፊት ሳይሆን ተለውጠው በሌላ ከመጡበት ፊት ውጭ ሆነው ወደ መካ ይመለሳሉ። ማለት የመጡበትን አስተሳሰብ ሳይሆን ተቃራኒ ሐሳብ ይዘው ወደ መካ ይመለሳሉ። እና ሰናዲድ ቁረይሽ አለቆቻቸው በጣም ግራ እስኪጋቡ ድረስ ማለት ነው። ለምን كانوا يعودون بغير الوجوه التي جاءوا بها أجل كانوا يقدمون على الرسول صلى الله عليه وسلم بوجوه كالحة غضب تقطتوا يمتعلوا النبي صلى الله عليه وسلم تحكي إصرار قريش على التحدي قريش وشو لما قادل لزميشا لما كلاكل قرطوا تنستوال يا محمد يا الله شو مالن ياسفروا ثم لا يكادون يجلسون بين يدي صلى الله عليه وسلم ويسمعون كلماته حتى تلين قلوبهم وتخشى نبي زند ግን መጣው ቁጭ ብለው ሲያወሩ ሲነጋገሩ የሳቸውን ሁኔታ ሲመለከቱ ንግግራቸውን ሲሰሙ ቀልቦቻቸው በጣም ይረሰልሳሉ። በቃ ይፈራሉ። በቃ ስለ ነቢ አመጣጥ ምናምን ሲያውቁ በቃ ጦሩ ስሜት በቃ አዛኝ ይሄ ድርቅ ብለው ተመለስ እንዋጋለን የሚለውን ሐሳብ ጥለው ይዞራል። بل إنهم قد جاءوا يحذرون الرسول بأس قريش እንደውም እያስፈራሯቸው ነበር። ተጠንቀቁ ቁረይሾቹ አደጋ ሊፈሩ እያሏቸው። ነገር ግን ሁሉም ተመልሰው ሲሄዱ ቁረይሾችን አይ ጥሩ አይደለም ይላሉ። كان آخر هؤلاء المبعوثين عروة بن مسعود የሚባል የመጨረሻው ከቁረይሾች መጣ እና جلس يقول النبي صلى الله عليه وسلم يا محمد إن قريش قد خرجت معها العذر المطافل ايو ከብቶቻቸውን እንስሳዎቻቸውን ህፃናቶቻቸውን ሴቶቻቸውን ሁሉም ያለ የሌለ ነገራቸውን ይዘው ነው የወጡት ቁረይሾች ለዓለመመለስ። በቃ ይመጣል እዚሁ አባትን ወላጆችን ህፃናትን ሴቶችን እያዩ በቃ እዚሁ ያልቃሉ እንጂ አንተ አትገባትም እኛም ፈሽተን ካልሆነ ወደዛ አትገባም። በቃ ሊጋፈጡ ባለ በሌላ ኃይላቸው ወጣዋል። ተለብስ ጁሉ የነብር ቆዳ ነው የለበሱት። ቃል ተግባብተዋል። አላ ተድኹል عليهم عنوة ابدا በኃይል በፍጹም በምንም መልኩ መካን ላትገባ ተማምለዋል እነዚህ ሰዎች። لكنه وقد اذهله جلال ما سمع وما رأى ነገር ግን ከነቢ መሐመድ ሰለላሁ ዐለይሂ ወሰለም የሰማው ያየው ነገር በጣም ይሄ ግርማ ሞገሱ በጣም ተለየበት እና عاد الى قومه ليقول لهم يا معشر قريش እናንተ ቁረይሾች ያላቸው اني قد جئت كسرى في ملكه ወደ ኪስራ ወደ ቀይሰር በስልጣኑ በሱ በመልኩ በንግስናው ሂጃለሁ في ملكه وقيصر في ملكه والنجا كسرى في ملكه وقيصر كسرام ጋር ሂጃለሁ ወደ ቀይሰርም في ملكه እነዚህ ሰዎች በስልጣን ዘመናቸው እንዳሉ ሄጃለሁ ንጉስ በነበሩበት ሰዓት። ወነጃሺ የሐበሻው ነጃሺ በንግስናው ዘመን ሄጃለሁኝ። ምን ማለቱ ነው? የተለያዩ ነገስታቶችን ዞሬ እድሉን አግኝቼ አይቻቸዋለሁኝ ነገስታቶቹንም ተከታዮቻቸውንም። ወኢኒ والله ነገር ግን እኔ በአላህም እየነግራቸው ما رأيت ملكا يعظمه قومه مثل ما يعظم أصحاب محمد صلى الله عليه وسلم ነገር ግን እኔ የሙሐመድ ተከታዮች የሙሐመድ ወዳጆች ሙሐመድን የሚያከብሩትን የሚያለቁትን ያክል ማንም ነገስታቶቻቸውን እንደዛ ሲያሞግሱ ሲያልቁ ከፍ ሲያደርጉ አላየሁም ማለት ማላቅ ብቻ ደግሞ አይደለም ማለት ولا رأيت ملكا يحبه قومه كما يحب أصحاب محمدا የሙሐመድ ተከታዮች ሙሐመድን የሚወዱትን ያህል ማንኛውም ተከታይ ነገስታቱን ሲወድ አላየሁም ማለት
አየ ነቢን የሚያከብሯቸው የሚያልቋቸው ከፍ የሚያደርጓቸው በፍራቻ ሳይሆን በምንድነው? በፍቅር ነው ማለት ነው። አንዳንዴ እኮ አምባገነን ሲሆንብህ ከፍ ታደርገዋለህ። አንቱ መጀን እያልክ አንቱ መጀን ትፈራለህ። እሳቸው ትላለህ፣ ግን ውስጥ አላህ ይግደለው ትላለህ። አትወደውም። በጣም ኃይሉ አምባገነን። ይሄ እንደዛ አይደለም። የነቢ እንደሱ ከፍ አድርገውት እንደው የሚያልቁትን ሰዎች አላየሁም፣ ደግሞ እንደሱም ተወዳጅ ሰው አላየሁም አለ። ወኢነሁ ወላሂ ለዩሰሊሙሁ አበደን አትልፎ ሙሐመድን አሳልፎ የሚሰጥ አንድም ሰው እነሱ መሃል የለም። ፈረው ራእየኩም እንደው ይሄ እንጋፈጣለን ምን እናለን የሚለውን ነገር ተውትና ጉዳያችሁን ብትመረምሩ ይሻላል አላቸው። ማለት እንደዚህ አይነት መሪና እንደዚህ አይነት ህዝብ ከተጓዘ እኮ ወደ ኋላ አይልም። ማአኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካን ለዚያራ ነው እንጂ የሚሄዱት ለጦርነት አልነበረም ባዶ እጃቸው። ላኪን ቁረይሽ ከዓደትها اخذت على الذات ነገር ግን ቁረይሾች ያው ትዕቢተኛ አይደሉም ቢያሉ የዚህን ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሳቸው ዘንድ መልእክተኛ መላክ ፈለጉ። የሚልኩት መልእክተኛ እሳቸው ጋዚያን እንዳልሆኑ ጦርነት ዘማች ሆነው እንዳልመጡ በልዛኢረን ሊልበይት ወሙዐዚመን ለዚያራ ያን አክብረው እንደመጡ የሚገልጽ መልእክተኛ ለመላክ ወሰኑ። ያው ቁረይሾችን ለማግባባትና ኹራሽ ኢብኑ ኡመየህ አልኹዛዒ የሚባል አንድ ሰው ወከሉትና ላኩት። ቁረይሾች ልክ ገና ሲያዩት ገና ንግግሩን እኮ ገና ሳይሰሙ ገና ሲያዩት ግመሉን ወጉበት እና ተሳፍሮ መሄድ። እንግዲህ በዛ ዘመን በፍጹም ይሄ እንደ ዲፕሎማት በዘመናችን እንደምንለው ልዑክ አይገደልም። ደብዳቤ ይዞ መሄድ ምናምን የፈለገ ጠላት ቢሆን በባህል በዛን ዘመን መልእክተኛ አይነካም። እነሱ ግን በጣም የማምረራቸው እና ወሀሙ ቢሂ ሊየቅቱሉ ለአመናቱ الحبيش አንቀዘቱ ይሄ የአህባሾቹ ሰራዊት ነበረ። የአህባሾቹ የሚሏቸው የዛኔ ከኛ ከሄዱ ናቸው ይባላል። ያው ባሪያዎቹ ነው ምናምን፣ ግን በጦርነት ኃይለኛ ናቸው። ከዛ ጊዜ ጀምሮ ጦርነት የምንወደው ማለት ጀግና እኮ ነው። እንደዛ አብሰን ነቃብ እና ጀዛአን ዊፋቃ እነሱ አዳኑት። ሄደው ተሯሩጠው ተከላከሉለትና ቢያንስ እሱን አዳኑትና ወደ ነቢ መጣ ሰለላሁ ዐለይሂ ወሰለም እና وعاد خراش الرزاعي الى الرسول صلى الله عليه وسلم وقص عليه ما حدث اره يا رسول الله ብሎ መጥቶ እኔ እኮ እንዲሳረግ እንዲያደርጉኝ ያጠቁኝ ሊገሉኝ ነበር ምናምን ነገራቸው። ልክ አልሰሩም። በሁለተኛው ቀን ቁረይሾች 50 ሰዎችን ጠንካራ የተባሉ ከነሱ ማለት አሽዳ የተባሉትን ላኳቸው። የደፈጣ የሆነ የጦር ስትራቴጂ አለ አይደል? የሆነ ትንሽ ሙናወራ ነገር ኮርኮም አድርገው እንዲመለሱ እና ወደ ሙስሊሞቹ ወደ ሰፈሩበት ካምፕ መጣው በድንጋይም በቀስትም የሆነ እርምጃ ወስደው ከቻሉ የቻሉትን ያህል ሰው ጠልፈው ማርከው እንዲመጡ አዘዟቸውና ሄዱ። እና እነሱ በዛ ሰዓት አየ በቃ ጤነኛ አልነበሩም። በቃ ለቀድ ጅኑኑ አይዘን እና አስቡት የነብይ መልእክተኛ ለመግደል ማሰብ። ይሄ ደግሞ በእነሱ ባህል በፍጹም ቅድም እንዳልኳችሁ የሚቀበሉት ፍጹም የተነወረ ተግባር ነው። በፍጹም ከዛ በፊት በእነሱ ዘንድ መልእክተኛን መግደል ወይ ማጥቃት የሚባል ነገር አይታወቅም ነበር። የዚህን ጊዜ ነብይ ሰለላሁ ዐለይሂ ወሰለም ይሄ ከእነሱ ያዩትን አደገኛ የሆነ አካሄድ ማርገብ ፈለጉና አሁንም ሌላ ሰው መላክ ፈለጉ። ሹፍ እንግዲህ የዚህን ጊዜ ቁረይሾቹን እንደው ማሰብ ከቻሉ ወደ ትክክለኛ አስተሳሰባቸው ሊመልሳቸው የሚችል ሰው የዛን ጊዜ ዑስማን ኢብኑ አፋንን መረጡ። እንግዲህ አደጋ ነው። ዑስማን ኢብኑ አፋን ይሄ ከባድ ነገር እንደሆነ ያውቃሉ እና ከሳቸው በፊት የነበረውን መቦፍ መልእክተኛ የመግደል ሙከራ እንዳደረጉ ቁረይሾች ያውቃሉ፣ ሰምተዋል። ነገር ግን በዚህም እኮ እንትን አላሉም። ከዛ በኋላ 50 ሰዎች ጦር አንትኖቻቸውን ልከው ተዋጊዎቻቸውን ለማጥቃትም ሙከራ የመጥለፍም ሙከራ ጠልፈው የመውሰድ ሙከራ አድርገዋል። ይሄን ዑስማን ያውቃሉ። እነዚህ ሰዎች መልእክተኛ ይገደሉ
ከእንደገና ደግሞ መጥተው በደፈጣ አድፍጠው ማርከው ለመሄድ የፈለጉ አደገኛ አቋም ላይ እንዳሉ ያውቃሉ። እያወቁ ግን ዑስማን ኢብኑ አፋን ለመሄድ ተዘጋጁ። ነቢ መረጧቸው። ይሄ ከፍተኛ وسط هذه المخاطر المنذرة المرعدة ዑስማን ኢብኑ አፋን በዚህ ሰዓት የነቢን ትእዛዝ ይዘው ወደ ቁረይሾቹ ሄዱ እና لا يعني أن يرجع حيا أو يقضي هناك شهيدا በህይወት መመለሳቸው እዛው ሸሂዱ ነው መውደቃቸው ዑስማን ኢብኑ አፋን አያሳስባቸውም። ልክ ተጉዘው የነቢን መልእክት ይዘው መካ በር ላይ ሲደርሱ በቃ የተኮሳቱ የተቆጡ የሆኑ ግሩፖችን ስብስቦችን አዩ እና የነቢ መሐመድ ሰለላሁ ወሰላሙ ዐለይሂ መልእክትን ሰጧቸው። ዑስማንን በመሰረቱ ያከብሯቸዋል ይወዷቸዋልም እና ዑስማን ሆይ አሏቸው እንሽእተ አንተ አንተ ጡፈ ቢልበይት ፈጡፍ ጠዋፍ አድርገህ ምናምን መውጣት ከፈለክ ዑስማን አንተን ፈቅደንልሃል ግባ አሏቸው። ነጥለህ ግዛ ይመስላል ፖለቲከኞች እንዲያደርጋሉ እኮ ከመሀል ተነጥልና ነጣጥሎ መግዛት እንደዛ አንተ ጡፍ አማ ሙሐመድ ወአስሐቡ ፈላ ሙሐመድና ሌሎቹ ሰሃብ በፍጹም አይገባትም አንተ ግን ሞክር አሏቸው። ዑስማን ምን አላቸው ማ ኩንቱ ሊአፍዓለ ሐታ የጡፈ ረሱሉላህ ሰለላሁ ዐለይሂ ሙሐመድ ሰለላሁ ዐለይሂ ወሰለም ገብተው ጠዋፍ እስካላደረጉ ድረስ በፍጹም አላደርግም አሉ። በፍጹም ራስ ወዳድነት የለም። وهل جاءه سؤدده في قريش የሳቸው ያላቸው ክብር ግርማ ሞገስ በቁረይሾች ውስጥ ያላቸው ዝና እሳቸው ላይ እርምጃ ከመውሰድ ጠበቃቸው። ነገር ግን እሳቸውን ለጊዜው ማሰርና የሙስሊም የነቢን የሱሐቦችን መውቂፍ ማወቅ ደግሞ ፈለጉ ምንድነው ለመፈተን እና የሙስሊሞችን ሁኔታ ለመፈታተሽ ማለት ነው። ምንድነው ያሰቡት እናድርጋሉና ዑስማንን ከያዟቸው በኋላ ልክ እንደያዟቸው አስመስለው ሰዎችን ወደ ነብዩ መሐመድ ወደ ሰፈሩበት ቦታ ወሬ አድራሽ የሆኑ ሰዎችን ወሬ ነጋሪ ላኩ። ከየذهب الى معسكر المسلمين ويشاء ان قريش قتلت ዑስማን ተገደዋል ብላችሁ አናፍሱ አሉ። ዑስማን አልተገደለም። ይሄ እኮ በጣም ተወርቶ ነበር። ዑስማን ተገደሏል። ሁናሊክ መጡ እነዛ ሰዎች ዑስማን እኮ ቁረይሾቹ ገደሏቸው ተብሎ ለነብዩ ሰለላሁ ዐለይሂ ወሰለም ተሰማ። ሱሐቦቹ ሁሉ ተሰሙ ተቆጡ። አንደኛ ቀደም እንዳልነው መልእክተኛ በፍጹም አይነካም በቦት እና ሁናሊክ ቀረረ ሰለላሁ ዐለይሂ ወሰለም أن يري المشركين من تصميمه ومقدرته ما يزجرهم عن طغيانهم وما يعمهون እንግዲህ ነብዩ መሐመድ ቆራጥነታቸውን አቅማቸውን ችሎታቸውን በአላህ መታገዛቸውን ለማሳየት ወሰኑ። ቁረይሾችን በቃ የሰሩት ጥመት ጦግያን እና ይሄ ከታወሩበት ነገር ልክ አለ መሆኑን ካሉበት ነገር የሚያወጣ ነገር ለመስራት እና ሰሃቦቻቸውን በሙሉ ሰበሰቡ። فدعا اصحابه الى البيعه ሙባይዓ ቃል ኪዳን እንዲግባቡ وهناك تحت الشجره ቁርአን ላይ ዛፍ ስር ቁጭ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሙባይዓ አደረጉ ቃል ኪዳን ለመሞት ወደ ኋላ ላለማፈግፈግ تمت اروى موافق التاريخ واكثرها جلال በጣም በእስላም ታሪክ ውስጥ አረንዶ በሶልጆች ታሪክ ውስጥ ከፍተኛ ደረጃ አላት ተብሎ የሚነገርላት ቃል ኪዳን ሙባይዓ ተፈጸመ። تلك كانت بيعة الرضوان በመባል የሚታወቀው እና ቁርአን ላይ ዘልዓለማዊ ታሪክ ሆኖ ተጽፎ የቀጠለው ማለት ነው። ቁርአን ወህይ የወረደበት አያት المباركة إن الذين يبايعونك إنما يبايعون الله يد الله فوق أيديهم الله رب العزة والجلال من على إن الذين يبايعونك النزا كومت يا محمد أنت المبايعة يميادرقوك الكيدان يميقبوت سوج إنما يبايعون الله الناس قال يميقبوت مبايعة يميادرقوت الله النو الله ودوتان مالكم يد الله فوق أيديهم يا الله إج كالناس إج بلاينو مالت الله ينسون الكيدان مبايعة اللهم ودوتان يا اللهم قداينا ولا جو
إنما يبايعون الله يد الله فوق أيديهم لقد رضي الله عن المؤمنين إذ يبايعونك تحت الشجرة فعلم ما في قلوبهم فأنزل السكينة عليهم وأثابهم فتحا قريبا من مالتنا لقد رضي الله عن المؤمنين الله النزا كمؤمنوቹ صحابة رسول الله يسرتن سراتشون ودد اللاتشو متى وهم يبايعونك في الحديبية ببيعة الرضوان بيعة الرضوان تبلو الزاك زاف سر كانتقا يقبوتن قال كيدان الله رب العزة حديبية قزي يا يسرتن نقر ودد اللاتشو فعلم ما في قلوبهم من الإيمان والإخلاص والصدق الله وستاتشو يالون إيمان إخلاص الله بلو صدق يوشت سايون دقمو يونت يهونون ماننتاچون الله رب العزة والجلال أوقع الله يقال أنا يسويش يوشت النبر مالته بإيمان يصدق يإخلاص نبر فعلم ما في قلوبهم كذابتنا أنت مبايعة درجوا بزيه مسفر فأنزل السكينة عليهم فأنزل الطمأنينة على قلوبهم بقلبوቻቸው ላይ ደግሞ መረጋጋትን አወረደባቸው አለ ተረጋጋሉ የሚመጣውን ነገር በሙሉ ለመጋፈጥ ዝግጁ ትሆናለህ አትፈራም አትሸበርም አልገባም የታለንበት እንደገባናል አያውቃ فأنزل السكينة عليهم ማንንም ምንም ያለ መፍራት በአላህ ብቸኝነት በአላህ የበላይነት በአላህ አሸናፊነት ውስጥ ማመን ጽናት ሰባት የሚባለው ነገር አላህ ጡማኒና ቀልባቸው ላይ ሰጠ ፍርሃት ሽብር ምናምን የሚባለው ነገር የለም እነዚህ ሰዎች ጋር ሊሆን አይገባም ማለት እኮ ነው فأنزل الطمأنينة على قلوبهم وجزاهم على ذلك فتحا قريبا الله ይህን ውስጣቸውን አየ እخلاصaቸውን ኢማናቸውን ስድቃቸውን አይቶ በእነሱ ላይ ጡማኒና ካወረደባቸው በኋላ الله ለዚህ ለሰሩት ስራ ደግሞ ክፍያ ሰጣቸው فأثابهم من دنيا فتحا قريبا وجزاهم على ذلك فتحا قريب وهو فتح خيبر فتح مكة የኸይበርን ከዛም በኋላ ያሉ ድል ስኬቶችን አላህ ለነሱ ሰጠ ገና እኮ ሳይጀምሩት በፊት እኮ በቃ ከዚህ በኋላ فتوحاتዎች ስኬቶች ድል በድል አደርጋቸዋለሁ አሁን ያለው ለምን تعويضا لهم عما فاتهم من دخول مكة አሁን ለጊዜው መካ አልገባችሁም አይደል ከዛ መሐመድ ጋር على السمع والطاعة እስከ መጨረሻው ሰዓት ህይወት ለመስጠት ከመሐመድ ጋር ቃል ኪዳን ተግባብታችሁ የለ አዎ ስለዚህ የዚህ ክፍያ ደግሞ تعويض ተለዋጭ መካም ባትገቡ ከዛ ውጪ ኸይበርን ሌሎችንም ድሎች ስኬቶች እሰጣችኋለሁ ይላል አላህ ان الله لا يخلف الميعاد الله ቃሉን አሳካላቸውና ነብይ ጋር እንደዛ ቃል ተግባቡ እዛ በኋላ ነብይ ሰለላሁ ዐለይሂ ወሰለም እንደው ከአላህ በአላህ ኑር ነገራቶችን ያወቁ ይመስል ዑስማን እንዳልተገደለ ምንም እንዳለ فبايع نفسه باسم عثمان ያ ሁሉ ሰው ሙባያ ካደረጉ በኋላ እዛስ ከሳቸው ጋር ተጉዞ የመጡ ሰዎች በሙሉ እያንዳንዳቸው መጥተው በነፍስ ወከፍ ሙባያ አደረጉ ቃል ገቡ መጨረሻ ላይ ነብይ መሐመድ ሰለላሁ ዐለይሂ ወሰለም اذ لم يكد عليه السلام يفرغ من مبايعة أصحابه حتى شد بإحدى يديه على الأخرى قائلا نبي محمد صلى الله عليه وسلم عندኛውን እጃቸውን ልክ ሌሎችን ሙባያ አድርገው ቃል ኪዳን ከተግባቡ በኋላ አንዱ እጃቸውን በአንዱ እጃቸው ላይ አደረጉና حتى فقال هذه بيعة عثمان እቺ የዑስማን ቃል ኪዳን ናት ዑስማን ባይኖርም ዑስማንን ማን ይተካል محمد صلى الله عليه وسلم بعثمان እጅ ማን እጅ ይተካል የሙሐመድ የተሻለው እጅ ለዑስማን ቃል ገባ ማለት እኮ ነው አልገባም هذه بيعة عثمان الله اكبر አስበዋል ምን ያህል ክብር ሸረፍ እንደሆነ አሉ كذا فلم يبقى من المسلمين احد الا تمنى لو انه كان صاحب هذه الخطوه هذه እያንዳንዱ እዛ የነበሩ ሰሃቦች በሙሉ ምን ነው እኔ በሆንኩኝ በነበርኩ በዚህ ቦታ ብለው ተመኙ هذه بيعة عثمان የምትባለው ምን ነው እኔ በሆንኩኝ እኔ ለዛ ሄጄ
ከፈለጉ ቁረይሾቹ ይግደሉኝም ምንም ይበሉ ብቻ በእኔ ስም መሐመድ ቃል ኪዳን በገቡልኝ የሚለው አየህ ነቢን እዚህ ድረስ ነው ቀድራቸውን የሚያውቁት የነቢ ቃል ኪዳን አንድን ሰው ወክሎ ማድረግ ተራ ቃል ኪዳን አይደለም በህይወት መስዋዕትነት ማይገኝም ተልካሻ ትርክ ብርክ ለሆነ ስልጣን ህይወቱን ያጠፋ ይላል እንዴ ለማይረባ ፖለቲካ ይንጠባጠብልህ የለ እንዴ ሜዳ ለሜዳ فما بالك محمد صلى الله عليه وسلم ምድር ከተሸከመቻቸው ሰዎች ሁሉ የበላይ የሆኑ ታላቅ ሰው በፍጹም እሳቸውን አምሳያ የሌላቸው አሉ ቃል ተግባቡ በቃ በፍጹም ዑስማን ተገሎማ አበደን አሉ فلم يبقى من المسلمين احد وعاد عثمان سليما معافى ትንሽ ቆይተው ዑስማን ጎርደድ እያሉ መጣ ምንም አሉን ሰላም وارسلت قريش ከዛ በኋላ ዑስማንም ተመለሱ ያው ታሪኩ ስፋ ቢልም ብቻ መጡ ዑስማንም አልተገደሉም እሳቸውም ይሄንን ታሪክ ሰሙ በይዓተ ሪዳን በሳቸው የመጣ እዛች ዛፏ ስር እንግዲህ ሹፍ ቁርአን እስኪወረድ ይሄንን ታሪክ ሰሙ ምንኛ ይደሰታሉ ዑስማን وهذه بيعه عثمان የተባለችውን ሁሉንም ነገር ሲሰሙና ዑስማን መጡ ከዛ በኋላ ቁረይሾች የመጨረሻ ልኡካቸውን ላኩ ያው ይታወቃል ሱሃይል ኢብኑ አምር የሚባል እሱ መጣ ሱሃይል ሲባል ሰሁል አምሩኩም አሉ ሱሃይል ማለት ገራገር ማለት ነው አንዳንዱ ሰው ስሙ ጥሩ ነው ማለት ነው ተፋውን ደመላሽ ተብሎ ድርድር አይደረግም እስከ ስሙ ደስ አይልም ደመላሽ ዲዛይን እንዲህ አይነት ስሞች ብዙ አትወደዳቸው ደመላሽ ሳታናው ማሚሉ ስሞች አሉ ከጎኔ አሸበር ይለኛል ወላሂ አሸበር አስበርስ አሸበር ምንድነው የምታሸብር አሸብር እቤት ውስጥ እንዳሸበረ ነው መኝታህን የሚነሳ አሁን የኔ ቢበጠብጥ አሸብር ብለው ምን ያድርግ አሸብር ሱሃይል ኢብኑ አምር ነቢ ስሙን እኮ አይተው ነው ሱሃይል ማለት እንደው ገራገር ማለት ነው ከዛ ሱሃይል ኢብኑ አምር ሲመጣ ነቢ አዩትና ምን አሉ ሰውል አምሩኩም አሉ ጉዳያችን ገር ሆኗል ማለት ነው አሉ ከዛ በኋላ ብዙ ንግግር ተደረገ ሄዶ ከዛም ወይየቱ ከተደረገ በኋላ የዛን የሱልህ ሁደይቢያ ስምምነት ተፈጸመ الذي أبرم مع الرسول معاهدة عرفت في التاريخ بصلح حديبية የሱልህ የሁደይቢያ ስምምነት የሚባለው ታሪክ በኢስላም ታሪክ ውስጥ ከፍተኛ ቦታ ያለው ስምምነት ተፈጸመ ያ ስምምነት ነው እንግዲህ መካም ለመከፈት ምክንያት የሆነው ዑመር የተቆጡበት እንዴት ብለው ተው የተባሉበት ታሪክ በዚህ ምክንያት በዑስማን በዚህ ከዚህ ጋር ዑስማን ኢብኑ አፋን የሚያያዘ ታሪክ ነበራቸው ማለት ነው እንግዲህ እዚህ ጋር እናቁም እሳቸውን ታሪክና በቀጣይ አላህ ካደረሰን እንግዲህ እድሜ ከሰጠን በሌላ ጊዜ ለማየት እንሞክራለን እንግዲህ ቢያንስ ዛሬ ዑስማንን ምን አይተናል ማለት ነው ቢያንስ ከዚህ ውስጥ ከምንማራቸው የሆኑ ነገሮችን ማየት ያስፈልጋል قائم الليل መሆናቸው አመኑ قائمون ይለኛል ሌሎችም የተነጋገርናቸው እስካሁን ያለው ስለሱ አሰጋግ መሳሰሉትን እያንዳንዱ ነገር ቁርአን ሲቀራ እያንዳንዱን የቁርአን አያ እንዴት አድርገው እንደሚያስተነተኑ አላህ በሰማነው ምን ተጠቀም ያድርገን አላህ ሐቅን መንገድ አውቆ ከሚከተሉ መጥፎ መንገድ አውቆ ከሚርቁ ሰዎች ውስጥ አላህ ያድርገን اللهم اجعلنا من الذين يستمعون القول فيتبعون احسنه اللهم ارنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه اللهم لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب لا إله إلا أنت سبحانك إنا كنا ظالمين الله ሀገራችንን ሰላም ያርግልን አላህ ህዝባችንን ሰላም ያድርግልን ችግርና መከራ ከሀገራችን ከኢትዮጵያ ላይ አላህ ያንሳው እንደው በሰላም ህዝቡ እንደው ደስ ብሎት የሚኖርበትን ጊዜ እንደ ልቡ ገብቶ የሚወጣበትን ጊዜ አላህ ቅርብ ያድርግልን እንደው ለዛች ሀገር ሽብርና መከራ ምክንያት የሆኑትን ነገራቶች በሙሉ አላህ ጠራርጎ ያንሳልን ሰላም ሀገራችን ላይ ይስፈን አላህ በሰላም ህዝቡ በሰላም ወጥቶ በሰላም የሚገባበትን ጊዜ
በቅርብ ያድርግልን። አላህ ሀገራችንን ያበልጽግልን። የበለጸገ ሀገራችሁ አይናፍቃችሁ? አላህ ህዝባችንም ሀገራችን የበለጸገች አላህ ያድርግልን። አቦ الله يساكو. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. سبحانك اللهم وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك. بارك الله فيكم وجزاكم الله خيرا.